እነ ሰራት በዛሬው ዕለት የሚገርም ምሽት እያሳለፉ ናቸው ያሉት። የሰራት ሆቴል ውስጥ በተዘጋጀው ዝግጅት ላይ በጣም አዳዲስ ነገሮች ብቅ እያሉ መታየት ጀምረዋል። ይህም በሰራትና በዘይነብ መካከል ሁለቱም ሊቀበሉት ሊያምኑት ያልቻሉት ነገር ግን እየሆነ ያለ ነገር አለ። ይህም ሲደንሱ አይኖቻቸው ውስጥ ያለው የፍቅር ሮማንቲክ ነበልባል ይታይ ነበረ። ሁለቱም በዚህ መንገድ እየተያዩ እየደነሱ በድንገት ኢብሩ ነበር ያየቻቸው። ኢብሩ በጣም ግፊትና ጫና እየተደረገባት ነው። ኢብሩ በአንድ በኩል ነጻ ልትሆን ትፈልጋለች፣ በአንድ በኩል በጃን ትጠረጠራለች። ኢብሩ ምን እንደምትፈልግና ምን እንደማትፈልግ እንኳን ግራ ገብቷታል። ነገር ግን ዘይነብን በዚህ መንገድ ስታያት በጣም ነበር የከፋት። ወደ ቤት ሁሉ መግባት አልፈለገችም። ጂያንን በአንድ በኩል ድንገት እያለቀሰች በር ጋር አገኘችው። ካገኘችው በኋላ ሳመችው እያለቀሰች። ከዛ እኔን ማንም የማያገኝበት አንተም ማንም የማያገኝበት ቦታ ውሰደኝ አለችው። ተያይዘው መኪና ውስጥ ገቡ ይሄዳሉ። ዘይነብ እና ሰራት ከሆቴሉ እየወጡ ነበር። ዝግጅቱ ተጠናቋል። ካደር ተኝታለች። ሰራት እዚህ ጋር ካደርን አቅፏት አብረው እየወጡ ድንገት ለዘይነብ እናቷ ደወለችላት። ሄሎ ዘይነብ ኢብሩ ምን ነው እስካሁን ድረስ ቤት አልመጣችም? የት እንዳለች ታውቂያለሽ እንዴ አለቻት። ኧረ ከአንድ ሰዓት በፊት ወጣ ነበር ከነበርኩበት ሆቴል። እዚህ ዝግጅት ነገር ነበረ መተን ነበረ። እንዴት እስካሁን ድረስ አልመጣችም? ቆይ እስኪ ደውልላታለሁ አሳውቃታለሁ ችግር የለም ብላ ስልኩን ዘጋችሁ። ከዛ ሰራት ችግር አለ እንዴ ብሎ ዘይነብን ጠየቃት። ኧረ የለም እስካሁን ድረስ ኢብሩ ግን ቤት አልመጣችም ለምን ይሆን ብላ ደወለች። ብትደውልም ኢብሩ ስልክ አታነሳም። በሌላ በኩል ቱሊያ እና ባሏ ቁጭ ብሎ እየወሩ ናቸው። ስልክ ተደወለላት። የተደወለው ከአዝራ ነበረ። ሄሎ አዝራ የኔ ቆንጆ እንዴት ነሽ ብላ ቱሊያ ሞቅ አርጋ ስልኩን አነሳቸው። ስሚ ሴትዮ ጂያን ቤት አልመጣም እስካሁን ድረስ ገባሻ? ስልኬንም አይመልስም። ይሄ ማለት ምናልባት ከኢብሩ ጋር ሊሆኑ ይችላሉ። አሁን ያንቺ ስራ የሚሆነው በቀጥታ ወደ ኢብሩ ቤት ሄደሽ ማጣር ነው አለቻት። እና አብረው ይሆናሉ እያልሽ ነው ብላ ቱሊያ ጠየቀች። አዎ አዲስ ነገር ካለ ደውይና አሳውቂኝ ብላ ስልኩን ጠርቀም አረገችው። ከዛ ቱሊያ አይቺ ሴት ምንም በቃ መረጋጋት የሚባል ነገር አታውቅም። እኔ አሁን ስለ አቶ ጂያን ሲማግጥ ምናም ነገር ልከታተል ነው። አይዳይ በቃ ሊድ መጣውኝ ስትሮ ነበረ። ኤርካን ባለው ደግሞ ወዴት ነው ይላታል። ወደነ ኢብሩ ቤት ነው የሚሄደው ስትሮ ነበር። እሱ ግን አይ ደግሞ ግፊትሽ ዝቅ ብሎ ጨምሮ ምናምን ነገር ሌላ ነገር እንዳይፈጠር አብረሽ ነው መሄደው ይላታል። እምቢ ያለችው እሱ ግን አይሆንም ብሏት አብሯት እየወጣ ነበረ። ቶሊያና ባሏ በቀጥታ ወደነ ዘይነብ ቤት መጡ። ረፊቃ እናታቸው በሩን ከፈተች። ሙስጠፋ በሩን ሲከፍት ሙስጠፋ ኢብሩን ፈልጊያን ነበረ ስደውል ስልኳን አታነሳም እቤት መታለች እንዴ አለችው። ከዛ እሱ አልመጣችም እያል ነበረ። እንዴት አልመጣችም ብላ ጠየቀች። እሷ እንዴት አልመጣችም ምን ማለት ነው እያለ ይናገራል። ድንገት ረፊቃ መጣ። የለችማ በቃ ታዲያ ምን እናርግ ብላ በሩን ዘጋቸው። ሙስጠፋ በተደጋጋሚ ይደውላል። አይ ረፊቃ ታናዳለች። ይሄ ማለት እዚህ ቤት ውስጥ በእርግጠኝነት የተፈጠረ ነገር አለ ማለት ነው፣ ቀልቤ እየነገረኝ ነው ትላለች። አዝራ ዜናውን እየጠበቀች ነበር እስኪደወልላት። ቱሊያ ደወለችላት። አዝራ እኔ ወድ ይመስለኛል አብረው ናቸው ተገናኝተዋል፣ ኢብሩን ብትሆን ቤት የለችም አለቻት። አዝራ ደስ ብላ ስልኩን ዘጋችው። ወይኔ በመጨረሻም ጂያን ማገጠብኝ፣ ጂያን ሌላ ሴት ማየት ጀመረ። አዎ ባለቤቴ ሌላ ሴት ማየት ጀመረ፣ በመጨረሻም ሊተወኝ ነው ማለት ነው ብላ በአንድ ጊዜ ተደሰተች። ነፃ ልሆን ነው ብላ እየተደሰተች ነበረ። በሌላ በኩል ዘይነብ ቤት መታለች። ከሰራት ጋር አብረው እየወሩ ናቸው። ጨንቋታል። በተደጋጋሚ ወደ እቷ ስልክ ትደውላለች። አሁንም ትጨናነቃለች። ሰራት ደግሞ ተረጋጊ ትመልስልሻለች፣ ቴክስቱን ተረጋጊ ትደውልልሻለች፣ ሳታዩ ቀርታ ነው ይላታል። ውጪ ሆነው ቀስ በይ ተረጋጊ እያለ እጁን ትከሻዋ ላይ አስቀምጦ ሲያባብላት ድንገት ባራክ አየቻቸው። ባራክ ስታያቸው ተናዳ ወደ ውስጥ እየተመለሰች ነበረ። በአንድ በኩል ጂያን ደግሞ ኢብሩን ሰፈር አደረሳት። ካደረሳ በኋላ ትንሽ ስለጠጣች ራሷን እያመማን ነበረ። እኔ እኮ ምን እንደሚሻለኝ እኮ አላቅም፣ ምንድነው ማረገው ቤት እንዴት ነው የምገባው? ሰላሜን ሁሉ አጥቻለሁ፣ የሰራውን ነገር ያሳፍራል ትላለች። ቅድም ስላሳመችው ማፈሯን ነገረችው። ለምን ታፍሪያለሽ እንዴ? በቀላሉማ እጅሽን አትስጭ እያላን ነበረ። እንዴት እንደዚህ ስህተት ሰራለሁ? እንዴት እንደዚህ አይነት ስህተት ትላለች። የምን ስህተት እያላን ነበር። ከዛ እጁን አስጠጋና ጉንጯን እየነካካ ነበረ። ጉንጯን ሲነካካ ልትስመው ዘንበል አለች። እሱም ሊስማት ዞር አለ። ተቀራረቡ። እሷም ቀረበች። ለስለስ አድርጎ እየሳማን ነበረ። ሲስማት አቶ ጂያን ወደኛል እንዴ አለችው። እኔ እንጃ ወድጄሻለሁ እንዴ ይመስለኛል እያላን ነበረ። ደነገጠች። ምን አይነት መልስ ነው ስትሎ ነበረ። ታዲያ ምን አይነት መልስ ጠብቀሽ ነበር አላት። ወይኔ አምላኬ በስተት ሌላ ስተሰራኝ። ይሄ መሆን የለበትም ምን እየሆንኩኝ ነው ያለሁት? ይሄማ በጤና አይደለም ብላ ቶሎ ብላ ከመኪና ወረደች። ሊያረጋጋ ሞከረ። ጥላው እየሄደች ነበረ። ወደ ቤት እያቀረበች ረፊቃ እናት ስታገኛት እንዴ አንቺ ልጅ የት ነበርሽ? ቆይ ህይወቴ ልታሳጥርህ እንደምትፈልጊው ምን ማለት ነው? ምንድነው እንደዚህ መቆየት ማለት ስትላት እማዬ ተይኝ በቃ ብላ ተቀመጠች። አይደለም ዝም ብሎ ይቅርታ መጠየቅ ብቻ የሚታለፍ ነገር አይደለም ስትላት ነበር። እማዬ ተይኝ ደክሞኛል ስትላት ነበር። ያውላ ገንዘብ ኬት አመጣሽ አለቻት። አቶ ጂያን ሰጠኝ የሰራውበት ነው አለቻት። ኬት ያውላ ገንዘብ በአጭር ጊዜ ምን ተፈጥሮ ነው? ምን አርገሽልን ነው? ምንድነው ያረገሽ ነገር አለ እንዴ አቶ ጂያን አለቻት። ማንም ምንም አላረገኝም፣ ራሴ ነኝ የሰራሁት፣ ይሄን ገንዘብ በራሴ ነው ያመጣሁት። እማዬ ይኸውልሽ እኔ እንደ እህቴና እንደ ወንድሜ አይነት ሰው መሆን አልችልም። በቃ እናቴና አባቴ ቤተሰቤ እንደሚጠብቀኝ አይነት ሰው መሆን አልቻልኩም። በቃ እናንተ እነሱን ስታሳድጉ የሆነ ነገር ላይ እንዲደርሱ ረድታችኋቸዋል። እኔ ግን ብቻዬን ነኝ። በዚህ ሁሉ ግፊት ማዕበል ውስጥ ነኝ ያለሁት። ግራ ገብቶኛል። አሁን እኔ
ሞቴን መርጠው ብላ ያማረች ታለቅሳለች። ይኸውልሽ ስሚ፣ ያን ገንዘብ ተመልሽለታለሽ፣ ያን ገንዘብ ወስደሽ ሰጪዋለሽ፣ ተመልሰሽ እዛ ቦታ አትሄጂም አለቻት። ኢብሩሽ እያለች ነው። በአንድ በኩል ድንገት ሙስጠፋ ከአባቱ ጋር መጣ። ሲመጣ ደግሞ ምን ሆንሽ ለምሮ እስካሁን የቆየሽው ይላታል። አይ ምንም ትንሽ ትራንስፖርት አታ ነበር ለዛ ነው ብላ ረፊቃ ትሸፋፍንላታለች። እዚህ ጋር ከዛ ኢብሩ እዛው ተቀመጠች። ረፊቃ ይዞሽ ብላ ስታባብላን ነበረ። በአንድ በኩል ቱሊያ ከባሏ ጋር ለጥ ብላለች። በጠዋት በር ድንገት ተንኳኳ። ማነው በር ያንኳኳ በዚህ በጠዋት እያሉ ኤርካን በሩን ከፈተ። የሆኑ ሰብሰብ ብሎ ናቸው ሰዎች የመጡት። ፖሊስም አለ። ምንድነው በዚህ በጠዋት ምን ፈልጋችሁን የመጣችሁት? ምን ታዘዝ እያለ ኤርካን ጠይቃል። ቱላይና ኤርካን ሱናይ ማለት እናንተ ናችሁ ብላ አንዷ ጠየቀች። እዛ ቱላይ መጣች። አዎ እኛ ነን፣ ምንድነው ችግር አለ እንዴ እያሉ ይጠይቃሉ። እዚህ ቤት ስትኖር የነበረችን ልጅ በማሰቃየት ተከሳችኋል፣ ልጃችሁን በማሰቃየት እያሏን ነበር። ኧረ እኛ ምንም ልጅ የለንም፣ ሲጀመር ያች ልጅ እኛ ጋርም አለለችም በማለት ተመለሰች። ቱላይ ምን ማለት ነው ታዲያ ልጅቷን ደግሞ የጣላችኋት ጎዳና ላይ ወጣች እንዴ ብሎ ጠይቋ። ዘይነብ ወሰደቻታ በማለት ተናገረች። ቱላይ የላናንተ ፈቃድ እናንተ ሳትፈቅዱ ታግታለች እንዴ ብሎ ይጠይቁ ነበር። እንደዛ አይደለም ነገር ግን የተሻለ ህይወት እንዲኖራት ያው የተሻለ ነገር እንድታገኝ ብለን እያለ ኤርካን ሲናገር ቱሊያ ትናደዳለች። አይ ሳይሆን የሀብታም ቤተሰብ አለ ዘይነብ እዛ ወሰደቻት ጥሩ ትምህርት እንድታገኝ ምናምን ነገር ብለን ትንሽ እዛ እንድትቆይ ነበር ያደረግ ነው ይላሉ። ኧረ ይሄ ነገር ይሆናል በገይ መንገድ እኮ እንደዚህ ማድረግ እኮ አይቻልም እያሉ እየተናገሩ ነበረ። ተቆጡ በጣም። ከዛም በኋላ በቀጥታ ዘይነብ ላይ ክስ እንዲመሰረትባትና ልጅቷ እንድትነጠቅ ሊያደርጉ ናቸው። በሌላ በኩል የሆነ መልእክተኛ እየመጣ ነው ያለው። ባራክን አያትና ይቅርታ አድርጊልኝ ይሄ ለወይዘሮ ሴቪም ነበር የመጣው እያላን ነበር። የዲኤንኤ ምርመራ ውጤት ነው። ወይዘሮ ሴቪም የለችም፣ እኔ የእሷ ልጅ ሚስት ነኝ፣ የቤቱ መቤት ነኝ፣ ስትመጣ ሰጥልሃለሁ በማለት ተናገረች። ፈርማ መልእክቱን ወሰደች። ከፍታ አየችው። የዲኤንኤ ምርመራ ነው። የዲኤንኤ ምርመራ የተደረገው ደግሞ ለሀያልና ለኢኪም ነው። ከዛም በኋላ በቀጥታ እሷ ሄዳ የሰራት መኝታ ክፍል አስቀመጠችው። ተመልሳ እየወጣች ነበረ። በአንድ በኩል ዘይነብ ደግሞ ካደር ልብስ እያለበሰቻት ተያይዘው ሊወጡ ነበረ። ከዛ ሻንጣ ይዛ እየወጣች ነው። ይሄ ዘይነብ ከዚህ በኋላ ከካደር ጋር እዚህ ቤት ውስጥ መኖር አትፈልግም። አሁን ተያይዘው እየወጡ እያለ በድንገት ቅድም እነ ቱሊያ ጋር የመጡ ሰዎች መጡና ካደር ልንወስዳት ነው አለዋት። ይህም ደግሞ ካደር ስትደበደብ ነበረ፣ የልጅነት በደል ሲደርስባት ነበር እያሉ ተናገሩ። ከዛም በኋላ በህጋዊ መንገድ ሊወስዷት እንደሆነ ተናገሩ። ይህን እያሉ ሲያስረዱ ዘይነብ ልጅቷ ፈርታለች፣ አታስፈራሯት አሁንም ቢሆን ብላ ብትከላከልላትም ነገር ግን ምንም አይነት አማራጭ የላትም። ፖሊሶች ጭምር ይዘው ነበር የመጡት። ዘይነብ እዚህ ጋር በቻለችው አቅም ብዙ ብላ ታገለች። ነገር ግን የማይሆን ነገር ነው። ድንገት ሰራት መጣ። አዝራ ነበረች ሰራትን የጠራቸው። ከዛ ካደረ እየታገሉ እያለቀሰች ወደ ውስጥ ያስገባት። ላንቺ ብለን ነው እያሉ እያባበሉ ውስጥ ሲያስገባት እዚህ ጋር ዘይነብ ስትከራከር ሰራት መጣ። ከነገሩት በኋላ እሱ ምንም ማድረግ አይችልም። አይዞሽ በቃ እናድናታለን እንመልሳታለን እያለ እሷ ማባበሉን ቀጠለ። ዘይነብ እያለቀሰች ነው። አልቀሳ ዞር ስትል ባራክን አየቻት። ሁሉ የባራክ ጨዋታ እንደሆነ ገባት። ከሷ ውስጥ ገብታ ልትጣላ ነው። ህሊና የለሽሙ እያለቻን ነበረ። ይሄ ውጭና አብረሻን ኑሪያት አለ እኔ ምን አገባኝ ትለች። ባራክ ለልጇ ለካደር ምንም አይነት ፍቅር የላትም። ከዛ በኋላ ወዲያው ዘይነብ ዞር ካለች በኋላ ሀያል መጣች። ምሮ መጨቃጨቁ ስትል ነበረ። ዘይነብ ናታ ትንሽ መረጋጋት ተሱናት። እኔ ምልሽ እስኪ የአባትሽ መኝታ ክፍል የሆነ ነገር ነበረ ፎቶ ነገር አምጭልኝ ባክሽ፣ እኔ እሱ ክፍል መግባት አልችልም ታውቂያለሽ እያለቻን ነበረ። ከዛ ሀያል እሱን ለመምጣት ስትሄድ የዲኤንኤ ምርመራ ውጤቱን አየችው። ስታየው ደነገጠች። በቀጥታ ለእህቷ ኢኪም እያሳየቻን ነው። አባታችን የዲኤንኤ ምርመራ ውጤት አደረገ ተመልከቺ ብላ እያለቀሰች አሳየቻት። የበለጠ አባታቸው እንዲጠራጠሩ ነበረ ባራክ እዚህ ጋር የተጫወተችው። በአንድ በኩል ዘይነብና ሰራት ጠበቃቸው ሊያናግሩ ሆቴል መጡ። ጠበቃቸው አገኛቸው። ዘይነብ ደግሞ እኔ አሳድጋታለሁ ስትል ነበረ። እኔ አሳድጋታለሁ የሚፈራረሙን ወረቀት አምጣልኝ ብላ ጠበቃውን ጠይቀችው። ጠበቃው ደግሞ እድሜያቸው ከ30 ዓመት የሆኑ ሰዎችን ለማሳደግ በማደጎ ባለትዳር መሆን ይጠበቅብሻል አለቻት። እና ብቻዬን ስለሆንኩ ሲንግል ስለሆንኩኝ ምንም ማድረግ አልችልም ነው የምትለኝ አለችው። አዎ እያላን ነበረ። ተጨነቀች። ጠበቃው ስልክ ላናገር ብሎ ዞር አለ። ውጭ ወታ እያሰበች ሰራት መጣና በቃ እኔን አግቢኝ እያላን ነበረ። አግቢኝ ብላ ተናደደች። ምን ነው ተናደድሽ እንዴ አላት። አዎ ተናድጃለሁ። ዝም ብለህ ከመሬት ተነስተህ መታ አግቢኝ ትለኛለህ እንዴ አለችው። ታዲያ እኔ እኮ ልረዳሽ እየሞከርኩኝ እኮ ነው፣ በቻልኩት አቅም ላግዝሽ እየሞከርኩኝ ነው። ማለቴ ሌላ የተሻለ ሀሳብ አለሽ እንዴ? ምን ሌላ የተሻለ ሀሳብ ካለች ችግር የለም፣ ነገር ግን ችግሩን ላቀልልሽ እየሞከርኩኝ ነው አላት። በቀላሉ አግቢኝ እያላን ነበረ። ደነገጠች። አየችው። ሌላ አማራጭ የለንም እያለችው ነበረ። ግን የምር ጋብቻ አይደለም አይደለ? ወረቀት ላይ ብቻ ነው ያለው አይደለ የሚኖረው አለችው። አዎ እንደዛ ነው የሚሆነው። መፈራረም ያለብን ነገሮች አሉ፣ በቃ በቀላሉ ማግኘት እንችላለን ካደረን ይባባላሉ። በዚህ ተስማሙ። ጠበቃው መጣ። በጣም ይቅርታ ስልኩ ረዥም ጊዜ ቆየ መሰለኝ፣ አዲስ ሀሳብ አላችሁ አላቸው። አዎ አለን አሉት። ምንድን ነው ሲላቸው ነበረ። ለመጋባት ወሰነናል አሉት። አረ እያላቸው ነበር። በጣም ገርሞት አሁን ተቀምጠው ማውራት ይችላሉ።
በሌላ በኩል አዝራ ወደ መኝታ ክፍሏ እየመጣች ነው። ጠዋት ለሩጫ ወጥታ ነበር። ስትመለስ አዳዲስ ቆንጆ ጫማዎች ተገዝተው ነበረ። ምንድነው ያለችው ጂሃንን። ከዛ ጂሃን አሁን ደግሞ ሌላ ጫማ እንድለብሽ ይፈልጋለሁ እያላን ነበረ። ሌላ ሳይዝ ሌላ ምርጫ ነበር ያመጣላት። እንዴ ምን ጫማ እንደሆነ ያመጣልኝ እነዚህ እኮ ይጠቡኛል ስትለው ነበረ። አዎ የኔ ፍቅር እግርሽ በጣም እየረዘመ ነው፣ እግርሽ ከረዘመ ደግሞ ጥሩ አይደለም፣ ነይ እስኪ እያለ እያረገላን ነበር። ሲያረግላት እግሯን ሲያሳምማት፣ ከዛ እሱ ደግሞ ለምን አመመሽ እንዴ እኔስ በሆን ስንት ነገር ሰውነቴን ለማስተካከል ብዬ ስንት ነገር አስቀርጬ ለእንደ ከህይወቴ ቦርጬ ጠፋ ብዬ እኮ መወዶ ምግብ መብላት አቆሜያለሁ። ምን ችግር አለው ለፍቅር ስትይ እያለ ያረግላታል። ስሚ አሁን ማታ አብረን እንወጣለን እንጠብቅሻለሁ ብሏት ወጣ። ተናዳ ጫማውን ተወረውራለች። ቺት አድርጎብኛል ካሁኑ ትኩረቱ ሌላ ሴት ላይ ሆኗል ብላ ስትጠብቅ ነገር ግን ጂሃን አልተዋትም። በሌላ በኩል ባራክ ልጆቿ የዲኤንኤ ምርመራውን ውጤት እንዳገኙ ገብቷታል። አሁን መጣች ልታባብላቸው። አባታችሁ መጥፎ ሰው ሆኗል እኔንም እንደዚህ ነው የሚያኝ እያለች ወደ እነሱ ስትቀርብ አይደለም እንዳትጠጊኝ ይሏታል። ሀያልና ኢኪም እችን አጋጣሚ ተጠቅማ እንዳትጠጋቸው እያረጓን ነበረ። ሰራት እና ዘይነብ ጠበቃቸውን ያናግሩት ጀመረ። ከዛ እሱ እንግዲህ ይሄ ነገር እስከ 6 ወር ሊፈጅ ይችላል፣ በአጠቃላይ 1 ዓመት ከግማሽም ሊወስድ ይችላል፣ ነገሩን በጣም ካፈጠን ነው ከዛ ላይ ጥር ይችላል ብሎ ተናገረ። እና 1 ዓመት ተኩል ያህል ተጋብተን ልንቆይ ነው ብላ ዘይነብ እዚህ ጋር ነገሩ አንገብግባት እየጠየቀች ነበረ። እንግዲህ ልጅቷ ከአንቺ ጋር በስለነቦና ደረጃ ስለተቀራረበች ነገሮች ይቀላሉ ብዬ አስባለሁ። ለዛም ነው 1 ዓመት ተኩል ያልኩሽ፣ በጣም ካነሰ ወራቶች ወይም ደግሞ 6 ወር እያለ ተናገረ። ከዛም በኋላ በለበቃ እንጋባ ይባባሉ። ጠበቃው ለጋብቻው የሚያስፈልገውን ዶክመንቶች በሙሉ እንደሚያዘጋጅ ይነግራቸዋል። ጠበቃው እየወጣ ያለ ሴዴፍ አገኘችው። ስታገኘው የወይዘሮ ባራክና የሰራት ትዳር እስካሁን ድረስ መፍትሄ አላገኝም እንዴ ስትለው አይ እኔ እንኳን ለዛ አልነበር የሚመጣሁት ይቅርታ አድርጊልኝ ብሏ ዞር አለ። ሴዴፍ ባጠገቧ አልፋ ጉዞዋን ቀጠለች። በአንድ በኩል ዘይነብ እና ሰራት እየወሩ ናቸው። አሁን እንደው ቤት ቢሰሙ ምን ይላሉ? ስለዚህ ጋብቻ ቢያውቁ ምን ይላሉ በለው። አሁን እኔ ተደብቄ እንደዚህ ያደርጋሉ ብዬ ማን ይጠብቃል? ይብሩ ስታቅ ደግሞ ምንድን ነው የምትለው በማለት ትናገራለች። እንግዲህ እያረገን ያለነው ነገር ፈልገ ነው ምናምን ነገር አይደለም፣ ሁኔታዎች አስገድደውን ነው ይላታል። ቢያንስ ታጀር የሚለውን ስም እንደምትይዝ እየነገራን ነበረ። ዘይነብ ታጀር ትሆናለች። በዚህ ተስማሙ። ካድርን ለማግኘት ሲባል ይህ ሁሉ ነገር ለማድረግ በስምነት ደረጃ ደርሰዋል። ከዛም በኋላ ካድር ከተመለሰችላ በኋላ በሚስጥር እንደሚፋቱ ነበር የተስማሙ። አዝራ አዲሱ ጫማ በጣም እየጠበባን ነው፣ ትንሽ ብቻ ለብሳው ሞክራው ወደዚህ አለችበት። ስትራመድበት ዲግሪን ጣቴ ሊሰብሮ ነው እንዴ ብላ እየተማረች ነበር። በድንገት በር ይንኳኳል። የመጣችው ቱሊያ ነበረች። አዝራ ቱሊያን ስትት አንቺ እዚህ ምን ልታረጊ መጣሽ ብላ ሰራተኛውን ውስጥ እንድትገባ አረገቻት። ምን ታረጊያለሽ እዚህ ስትላን ነበረ። እኔ እኮ ነግሬሽ እኮ ነበር ወይዘሮ አዝራ ስለመጣሁኝ ድንገት በጣም ይቅርታ፣ ነገር ግን ያው ብዙ ዕዳ አለብሽ፣ ብዙ ለእኔ መክፈል ያለብሽ ነገር አለ ማለቴ ቢያንስ እየሆነ ስላለው ነገር ነግሬሻለሁ አለቻት። መጀመሪያ ኢብሮንና ጂሃንን አቀራርቢያቸው፣ ከዛም በኋላ ነበር የፈለግሽው ነገር ጠይቅኝ ያልኩሽ አለቻት። እኮ ተቀራርበል እንዲ አለቻት። ኧረ አልተቀራረቡም ከፍቹ በኋላ አንዱ መከፍለሽ አለቻት። እኔ ያን ሁሉ መጠበቅ አልችልም። ምን እያልሽ ነው ያለሽው? አታዘግይብኝ እባክሽ፣ ቁማር አይደለም በቃ አሁኑኑ እንድከፊኝ ፈልጋለሁ አለቻት። እኔ ገንዘብ የለኝማ ሳገኝ ሰጥሻለሁ አለቻት። ኤርካን ሁል ጊዜ ተመሳይ ነገር ይላይ ነበረ። ስሚ ገንዘብ አለሽ አሁኑ ስጪኝ፣ አለበዚያ ይህን ስሬን አቆማለሁ እያለቻት ነበረ። ስጪኝ እያለቻት ነገር ግን ድንገት የአዝራን ስልክ ወሰደችባት። ከዛም በኋላ እሺ ሰጥሻለሁ በቃ ስልኬን አምጪ ብላ ተቀበለቻት። በድንገት ሴቪ መጣች። ስትመጣ ምሮ የምትጨቃጨቅ ከዚህ ሴት ጋር ደሞች ማናስ ትላ ነበረ። አዝራት ሁለን ሂጂ እያለቻት ነበረ። አይ ዝም ብላናት ማለት ያው ከካምፓኒ ነው የመጣችው ጽዳት ነው የምትሰራው አለቻት። አረ እና ከካምፓኒ ጽዳት የሚሰሩ ሴቶች እዚህ ይመጣሉ ነው የምትይኝ አለቻት። በቃ በኋላ ደውልሻለሁ እናወራለን እያለቻት ነው። አብሮ ትንሽ ወክ እያደረጉ ነገር ግን አዝራ ጣቷ ሊሰበር ደርሷል። እግሯን እያመማን ነበረ። እኔ ተደገፊኝ ነኝ ብላ ሴቪም ደገፍ ብላ ከእሷ ጋር ወደፊት ትራመዳለች። ክብራትና ክብራን እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ ውድ ተመልካቾች። በዛሬው ዕለት ወደ እናንተ የታመሙ አበቦች የሚሰኘው ድራማ በዚህ መልኩ ወደ እናንተ አርሻለሁ። ክብራን ተመልካቾች ቅመም ስቶሪ የዩቲዩብ ቻናል ከዚህ በኋላ የታመሙ አበቦች የሚሰኘውን አስገራሚ ደስ የሚል የፍቅር የቱርክ ድራማ ወደ እናንተ ይዞ ይመጣል። ቀኑን ጠብቄ እኔ ወደ እናንተ አደርሳለሁ። ውድ ተመልካቾች በቅጠል ቲቪ የዩቲዩብ ቻናል በሌላኛው ደግሞ የዩቲዩብ ቻናላችን ዘውድ እንዲሁም ሰወረጅ የሚሰኙ አዳዲስ የቱርክ ድራማዎችን ወደ እናንተ አደርሳለሁ። አቀራረቤ የተመቻችሁ የወደዳችሁት ክብራን ተመልካቾች እዛም እየገባችሁ ሄዳችሁ እንድትመለከቱ በትህትና ጠይቃለሁ። የታመሙ አበቦች እንዲሁም ሌሎች ተከታታይ ድራማ ክፍሎች በቀጣይ ወደ እናንተ ይደርሳል። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሆን።